እውነት ነገ ላይ የሚቆጭህን የሚጸጽትህን ነገር ባታደርግ መልካም ነው። በተለይ ወንድሞች እኮ ላንተ ብለው ነው አይደል እንዴ? ማለት ማንም ሰው መቼም የቤተሰቡን ደስታ፣ የቤተሰቡን ሰላም፣ የቤተሰቡን ፍቅር ይናፍቃል። ስለዚህ አንተ ደግሞ ከሩታ ጋር በነበርክበት ሰዓትና አሁን ያለክበት እንኳን ሁኔታ የተለያየ ነው። አሁን ላይ ከቀልብ አይደለም ያለው። እኔ ቀልብን ምን እንደወሰደው እግዚአብሔር ይወቅ። እውነት ወደ ቀልብ ተመለስ አብርሃም። እያረከለካቸው ነገሮች በጣም ደባሪ ናቸው። ኤፋም እኮ ወንድምክ ነው አይደለ? ወንድምክ ነው። ዴቭም ወንድምክ ነው። እሱም መክሮክ ዘክሮክ ነገሮችን በቃ አሻፈረኝ ስላልክ ነው እሱም በራሱ መንገድ በቃ ልጁ የራሱን የሆነ መንገድ በራሱ መንገድ ያስተካከል ብሎ እኮ ዝም ያለው አንተ ስለማትመለስ፣ አንተ በምክር የምትመለስ አይነት ልጅ ስላለው ሁሌ ስትመከር ጭራሽ ይብስባል። ኤፍሬም ደግሞ ይህን ነገር እያደረገ ያለው አንተ ሄርሜላን አፍቅራት ወዳት እንዳልሆነ ስላወቀና ስለተገነዘበ እንዲሁም ደግሞ ለልጃችሁ የምታስቀምጡት ነገር ነገ ላይ ልጃችሁን የሚያሳፍረውና ነገ ላይ ልጃችሁን የሚያሸማቀው ነገር መሆን ስለሌለበት የተዋለደ ሰው መለየት እንደሌለበት ቢያንስ ለልጃችሁ ዋጋ መክፈል እንዳለባችሁ ነው እንጂ እኮ በግዴታ እኮ አይደለም አብረክ እንድትሆን የተደረገው ወይም ደግሞ እየጠየቁ ያለው። ግን አንተ የምትናገረው ነገር ጭራሽ ለኦዲየንሶች አልክ። ጭራሽ ለኦዲየንሶች የማታምኑ አላችሁ። እኔና ሩታ መፋታታችንን የሆነ የ80 መቅደዳችንን ብዙዎቻችሁ ኦዲየንሶች አታምኑ፣ ለእናንተም ጭምር ነው። ስለዚህ ወንድሜ ደግሞ እውነት የተፋታን አልመሰለውም። ለዛ ነው ዴቭ እኔ አንተን ያመጣው። እኔ አንተ ማድከም ማልፋት አልፈልግም፣ ግን በቃ እስኪ ለኦዲየንስም ለወንድሜም እንዲያውቅ እኔና ወንድ ቆይ ግን አብርሽ ማለት ነው በሴት ምክንያት ግን ወንድምን የዚህን ያህል ልትቀይረው ነበር ማለት ትላንትላ። ዛሬ ደግሞ ሲያስመስል የትላንትላው ማስተባባይ ምን አለ? እኔ እኮ ትላንትና የተናገርኩት የተቆጣት በማያገባው ነገር ጥልቅ ስለሚል እንደገና ደግሞ መምጣት የሌለበት ቦታ ነው የመጣው። እኔ የፈለኩበት ቦታ የፈለኩት ነገር የማድረግ መብት አለኝ። ሕፃን ልጅ አይደለሁም። እንዴት ነው ዝም ብሎ መጥቶ ዘው ብሎ ሴት ልጅ የሚናገራት ነይ ውጪ ነይ ግቢ የሚላት ለምንድን ነው? ከዛ አንጻር በጣም ተናድጄ ነው እንጂ ወንድሜ ከማንም በልጦብኝ አይደለም። ማለት ማስተባበያ ማለት ነው እንዴ። ሴት የላከው ሞት አይፈራም። አስወጥተዋል እኮ ትላንት እኮ ገፍትራ አስወጥተዋል አይደለም? እውነት አብርሃም እኔ አላውቅም። እኔ የድሮ ማንነት ድሮ ላይ ያለክ በቃ ድሮ ላይ ያሉክ ባህሪቶች የት እንደሄዱ አላውቅም ነው። ሁሉም ሴቶች እየመጡ እየሄዱ የሆነ ነገር እየጣሉብክ ነው የሚሄደው። እግዚአብሔርን በጣም እንግዲህ አብርሃም ህይወት በጣም ብዙ ሴቶች እኮ ነው ያሉት። በጣም ብዙ ሴቶች ማለት ነው ይመጣሉ ይሄዳሉ። እንደገና ደግሞ እኮ ሄርሜላ ልጇን ትታ የመጣች እንስት ናት። የልጅ እናት ናት። እኔ እንደው ማስታውሳለሁ ፍፄ ዩቱብ እንደውም ለቃ ነበር የልጇን ፎቶ እኔ እንደውም ይሄ በኤአይ የተሰራ ነው እያልኩ በደንብ እየተመለከቱ ነበረ። ፎቶ ማለት በደንብ የሆነ አላሳየችንም፣ የሆነ አሳይታን ግን ወዲያው ነው ፎቶን ያነሳችሁና ስክሪን ለማድረግም አልቻልኩም። ከዛ አንጻር እንጂ ያለመጣሁላችሁ። ብዙ ጊዜ እንግዲህ በእሷ በሄርሜላ ጉዳይ እንግዲህ ፍፄቱ በጣም ብዙ መረዶችን ታወጣለች። አላውቅም ሄርሜላ እንግዲህ ሰው የራሱን ህይወት ትቶ የሰውን ህይወት የዚህን ያህል የመበጥበጥ አላማና ፕላን ይዞ መጓዝ ማለት እኔ አላውቅም። አብርሃም በጣም እያሾፈባት ነው፣ እያላገጠባት ነው፣ እያፌዘባት ነው። ግን ያን ነገር አልተረዳችም። አይታችኋል። ዛሬ ራሱ የተለያዩ ቪዲዮች ነው እያየ ነው የነበረው። እዛ ጋ የሰርግ ፕሮግራም፣ እዚህ ጋ የሽምግልና ፕሮግራም። በቃ ማለት የሆነ ያወዛግቡናል እኛን ራሱ ማለት ነው። በቃ ግራ የሚያጋባ ነገር እኮ ነው። ሽማግሌ ላክ አግባ መብት ነው። እኛ እኮ ሲጀመር ከሩታ ጋር በግዴታና በግድ ኑሮ ያለክ ሰው የለም። ሲጀመር እኛ የምንፈልገው ለሩታ ሰላሟን እንድትሰጣት ነው። ጭራሽ አንተ እሷ ሰላም እንድትሰጥ ፈልግ። አረባክ ነገ ላይ ማለት ነው እያለቀስክ መምጣት የማይቀር ጉዳይ ነው። ምናልባት ዛሬ ላይ ይሄ እንደዚህ የምትወጣጠረው ዛሬ ላይ ይሄ እንደዚህ ጥጋብ እንደዚህ የተሰማ ነገር ነገ ላይ ግን የምታለቅስበት ታይ ይመጣል። አንተ ወይኔ የምትልበት ቀን ቅርብ ነው። ስለዚህ በቃ እኔ ጋር ትደርስብኝ ከዚህ በኋላ እኔ ጋር እንድደርሳት አልፈልግም። ኤፍሬምንም ደግሞ የላኩት እንደዚህ እንዲያደርግ ከሩታ ጋር እና ከኔ ጋር ያለውን ነገር እንደዚህ በጣም ያከረረው እነ ሜርና እነ ዳኒ የላኩት ነው እንጂ በታሪክ ኤፋ እንደዚህ አይነት ነገር አያደርግ ወይም ደግሞ ሩታ ልከው ነው። በነገራችን ላይ ኤፋ በጣም የሚያስብ የሆነ ቅን የሆነ አስተሳሰቡ ደስ የሚል ልጅ ነው። ማለት ይሄ ሰው ልኮት የሚያደርግ ሰው አይደለም። ከዚህ ፊት እኮ እናውቀዋለን። ኤፍሬምን አዲስ አይደለም ለይቱ መንደር ማለት ነው። ገባ አይደለም? ስለዚህ
ማን ይሙት አሁን እነሱ አድርግ ስላሉት የሚያደርግ ነው ተናግሯል እኮ እኔ ማንም አድርግ ብሎ ሳይሆን ለህሊናዬ ብዬ ነው በቃ የማደርገው በማንም ሰው የምመራ ሰው አይደለሁኝም ብዙ ሰው እንኳን እዚህ ጋር እየሰደበ እየተናገረ በእነሱ ምክንያት እኔ ግን ማድረግ ስላለብኝና የቻልኩትን ነገር አድርጌ ቢያንስ እነሱ ሰላም እንዲፈጥሩ ማድረግ ስላለብኝ ነው ብሏል አያችሁ አይደለ ግን እሱ የመሰለው እነ ሜሪ እነ ዳኒ እንዲሁም ሩቲ ጭምር አላደለ እንደ በቃ እንደ ሽምግልና የተላከ ለማስታረቅ ነው የመሰለው አይደለም ነገረህ እኮ አይደለም ምንም ነገር ግን ከቤተሰብ ነው የሚጀምረው እሺ ቤተሰቦችን ልታከብር ይገባል አብራም እነሱም ማክበር አለብክ ይሄ ልጅ ወንድምክ ላንተ ህይወት ብሎ እኮ ነው እንጂ ለራሱ አይደለም ገብቷል አይደለ አለክ እኮ ዛሬ ይሄ ፍቅር ዝም ብሎ ይመጣ አይደለም በጣም ዋጋ የተከፈለለት ፍቅር ነው እኔ ሩታን ሳቃት ምን ያህል እንደምትዋደዱ ምን ያህል እንደምትፋቀሩ አውቃለሁ አሁንም ትዋደዳላችሁ ትፋቀራላችሁ እልይዟችሁ ነው ሄርሜላን ወደካታ ፍቅራት እንዳልሆነ አውቃለሁ በዋይ ዋይታና በሰዎች ሆይ ነው በተለይ በዙሪያ ያሉት በጣም መጥፎ ጓደኞች አሉ ከነሱ መራቅ አለብን ነገ ላይ ህይወትክ ሲበላሽ ነገ ላይ ሲጨለምብክ እነሱን ካጠገብ አታገኛቸውም እውነቱን ነው ማንም ሰው ሲቸግራችሁ ካጠገባችሁ አይኖርም ምናልባት ጥቂት ሰዎች ይኖራሉ በህይወታችሁ መቼም ሁሉም ጓደኞቻችሁ መጥፎ ናቸው ማለት አይችልም ግን ያው አንዳንድ ሰዎች ደግሞ ይኖራሉ በተለይ እንግዲህ አቤል የማያደርገው ነገር የለም ሁለቱ አብረው እንዲሆኑ ትዳር እንዲመሰርቱ ከሄርሜላ ጋር እንግዲህ በጣም ብዙ ጥረቶችን የሚያደርግ ልጅ ነው ግን ደግሞ መቼም አይሳካልም እኔ እንደ አንድ እንስት እኔ አብርሃም ስመክረው በቃ እንደውም ከሄርሜላም ከሩቲም ህይወቱ ወጥተው የራሱን የሆነ ህይወት መኖር በቃ ማለት አስፈላጊ አይደለም ግዴታ እኮ አይደለም ሴት ልጅም ከወንድ ጋር ልትኖር ግዴታ አይደለም ወንዱ ከሴት ጋር ሊኖር እኮ ግዴታ አይደለም እውነት ግዴታ አይደለም ግዴታ መስሏችሁ የምታስቡ ሰዎች ካላችሁ ግዴታ አይደለም እኔ በሱ ቦታ ብሆን ለጊዜው እንደዛ ነው የማደርገው ምናልባት እዚህ ጋር አሁን ሄርሜላ የሆነ የምታሳያቸው አንዳንድ ሮማንቲክ የሆኑ ነገሮች አሉ የሆነ በቃ አይደለም የምታረጋቸው የሆነ በጣም ያሉ ባህሪዎች አሉ ምናልባት ወንድ ልጅ ስለሆነ ያ ወንድ አይደለም መቼስ ያው ስሙ ወንድ ነው ይባላል ግን ሁሉም ወንድ አንድ አይነት ባህሪና አንድ አይነት አመለካከት ያለው በጣም ስማርት የሆኑ በጣም እናት የሆኑ ለሚስቶቻቸው ክብር ያላቸው ወልደው የሚያርሱ ከእናት በላይ የሚንሰፈሰፉ ስንት ባሎች አሉ ላይ ለመናገር የአብርሃም ደግሞ በጣም የዋሰ ነው በጣም የዋሰ ማለት ነው እቺ እንስት እንግዲህ ካስታወሳችሁ ከርግዝና ጀምሮ እስከምትወልድ እስቲል ነው ድረስ እንኳን እያሳለፈችው ያለችው ነገር እሷና እግዚአብሔር ናቸው የሚያውቁት ማንም አያውቀውም ገባችሁ አይደለ ግን በዚህን ያህል የሚመጣና እሷ ላይ ነው በቃ እጁን የሚቀስረው የሚመጣና እሷ ላይ ነው እጁን የሚቀስረው ሩታ አይነትሽ ጥፋት ካጠፋች ይገንባታል በነገራችን እኮ ሩታ እኮ ጥፋቷን የምታምን እንስት ናት እውነት ለመናገር ጥፋቷን አምና ትናገራለች በቃ አጥፍቻለሁ ብላ ትናገራለች ግን እንደዚህ ግግም የምትል አይደለችም እንደ አብርሃም ገብቷቸዋል አይደለ አብርሃም ግን ልቦና ይስጥ እውነት ልቦና ይስጥ ነገ ላይ ቢጸጽት ነገ ላይ ቢቆጭ ነገ ላይ ወይኒ ብትል ዛሬ መመለስ አትችል ለነገ ማለት በቃ ዛሬ ያልፋል ነገ ነው የሚሆነው ገብቷል አይደለ ግን ደግሞ ያ ሁሉ ነገሮች እንዳይፈጠሩ ከራስ ጋር ቆም ብለህ ብታስብበት ሄርሜላም የራሷ ላይፍ እንዳላት ነገ ላይ ካንተ ህይወት መውጣት እንደማይቀር ታስመስላለህ እኔ ብቻዬን እንኳን ብሆን ከሩታ ጋር መሆን አልፈልግም ማግባት ወይም ደግሞ ትዳር አሁን ላይ መያዝ አልፈልግም ነው እያልክ ያለው አየክ አይደለ በጣም ነው የምትዋሸው የተለያዩ ቦታዎች ላይ እኔ የተለያዩ ነገሮች ነው እኔ ካንተ እየሰማሁ ያለሁት እንዴ በአንድ ጎን እኮ ሩቲን እኮ እንደምትደውላት እኮ እናውቃለን የት ነሽ ምንድን ነሽ የት ሄደሽ ነው ለምን እንደዚህ ያደረግሽ ምናምን የማትለው ነገር የለም በተለይ ደግሞ ከደስታ ከሆነች በኋላ በጣም የቅናት መንፈሶች እየታዩብክ ነው ግን አትበገርም በቃ አይደለ ውስጥ እያደረ እየጨሰ ግን በቃ ራስክን የሆነ ፕሮቴክት ታደርገዋለህ እንዳይታወቅብህ በቃ ራስክን የሆነ ቁጥብ የምታደርገው ነገር አለ ነው እንዴ ማሽን ላይ ያደረይስ ይፈካል አላለም እኔ በጣም ነው ግን አብርሃም እየገረምከኝ ያለው ግን ለምንድን ነው በዚህን ያህል የማትበገር እየሆንክ ያለው በቃ ራስክ ላለመሸነፍ የተሸናፊነት ስሜት እንዳይሰማ ሁሌ አንተ ተፈላጊ በቃ አብርሃም ተፈላጊ በቃ ሁሌ ሩታ አንተን እንድትፈልግ የተፈላጊነት ስሜት እንዲሰማክ ነው አሁን ላይ ውስጥ እንደዛ ነው የሚሰማው ግን ያ መሆን የለበትም እውነት ከምንም በላይ ደግሞ ክብር ይበልጣል እቺ እናት እቺ እንስት የልጅህ እናት ህይወትን አላደለ ህይወትም ይሄ የምትነፍሰው አየር ህይወትን የሰጠችክ ዳግመኛ ህይወት አዲስ ህይወት ዳግም እንደተወለድክ ማለት ነው ልጅ ማለት የሰጠችክ እንስት ናት ልታከብራት ልትንከባከባት ከጎኗ ልትሆን ይገባል ቢያንስ ጥፋተኛ እንኳን ብትሆን ጥፋቷን ልትሸፍንላት ይገባል ክብርህ ናት ሞገስህ ናት ጌጥ ናት ስላላወክበት ነው እንጂ አንተ የትም ቦታ ብትሄድ ድምቀት የምትሆን እንስት ናት ግን አላወክበትም
እውነት አብርሃም አላወክበትም። ምን አለ ያን የድሮ ፍቅራዎቹ ቢመለስ እንዴ? እስቲ ድሮ ለሩቲ ያፈቅርሻለሁ ወድሻለሁ የምትሰማት በቃ ለሩቲ ያለክ እንደዛ የምትንሰፈሰፈው እንደዛ የምታለቅሰው ያ ሁሉ ስሜቶች እኮ ትንሽዬዋን ከዛች እንኳን የሩቧን ሩብ ቅንጣት ያልኩ ለሄርሜላ አታሳያትም። ሁሌ ሄርሜላ አፍቃሪ፣ ሁሌ ሄርሜላ የምትወድ፣ ሁሌ ሄርሜላ ናት የምትስም። ምናልባት ዛሬ ግንባሯን ስም ካለ ምን እንደሆነ አላውቅም። እውነት አብርሃም የሚቆጭ ነገር ባታርግ መልካም ነው። ለቤተሰብ እንግዲህ ካንተ እየወጣ ነው። ለምን ዳዊትን በራሱ መንገድ ሞክሮ እምቢ ስትለው በቃ ጫው ለራስ ብለህ ጣፍት ካልጣፍክ ድንጋይ ነህ ብለው ይጥሉሃል አይነት ነገር አድርጎ ትተዋል። አሁን ደግሞ ኤፋ እየሞከረ ነው። በቃ ነገሮች መስተካከል ካለባቸው ብሎ እየሞከረው፣ አንተ ግን አሻፈን ጭራሽ ከወንድም ጋር ለመጠላት ጭራሽ ወንድምህን ከቤቱ ጣልኝ ዘራፍ አካኪ። በጣም ካንተ የሚጠበቁ ነገሮችን አይደለም እያረክ ያለው። ግን ደግሞ ፈልገህና ወደህ እስከሆነ ድረስ እያረክ ያለው ወደ ከተደፋክ ቢረግጡ አይከፋ ነው አይደለ? ነገ ግን ዋጋ ያስከፍላል። እያንዳንዱ አሁን ላይ የምታረጋቸው ነገሮች ነገ ዋጋ ያስከፍላል። ነገ የምትጸጽበት ነገር ነው እያረክ ያለው። ነገ ወይኔ ለምን እንደዚህ አረኩኝ፣ በተለይ ልጅ አድጎ ይውቅሳል። አሁን በነገራችን ላይ ሩታ ለልጇ በጣም በቂ መልሶችን ያስቀመጠች እንስት ናት። ልጇ እንኳን አይጠይቃትም። ለምን? በጣም በመረጃ በጣም ብዙ ሶሻል ሚዲያ ላይ በጣም ብዙ ቪዲዮዎች አሉ። እናቴ ጠንካራ እናት ናት፣ ጀግና እናት ናት፣ ለእኔ ብላ በጣም ብዙ መስዋዕትነት ነው የከፈለች ተረግጄ እስከምወለድ። በቃ በእናቱ የሚኮራ ልጅ ነው ያላት እሷ ማለት ነው። አንተ ግን ለምን ነበር አባቴ እንደዚህ ስታደርግ የነበረው ብሎ ቢጠይቅ ምን አይነት መልስ ይኖራል? ማለት ምን አይነት መልስ ትመለስለታለህ? እናትሽ ታርጋቢ ልትለው እሱም እንዳልሆነ በጣም ብዙ ቪዲዮዎች አሉ። እንግዲህ የሆነ ሰዓት ላይ ደስታ ወደ እሷ ቤት በመጣ ጊዜ የሆነ ቺት እንዳደረገችብህ ነበር የተሰማ። ዘራፋ ኪስት ላይ ነበር። በተለይ በቃ እዚህ ቤት ማንም እንዳይመጣ ማንም ማየት አልፈልግም ምናምን ስትል ነበረ። ስለዚህ አብርሃም እውነት ለመናገር አሁን ላይ ከራስህ ከቀልብህ አይደለም። እኔ እውነት አውቀዩን እንደዚህ እያረክ ያለው ለመታወቅ ጭራሽ ለመፈመስ ከሆነ በዚህ መንገድ ግን መፈመስ አትችልም። አንተ የምትፈምሰው ከሩታ ጋር ስትሆንና ስትሆን ብቻ ነው። ሩታ ናት ድምቀት ሁል ጊዜ እንደምል። የኔ ተወዳጆች በያላችሁ በሰላምና ጤና ፍቅርና ምሽ የመኝላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ